በዛ በዚች በመጥሪያ ወረቀት በሚሰጥበት ፍርድ ቤት ውስጥ ሁለቱም ይቆማሉ። ጠሪ ማን ነው ይላሉ አባቶቻችን። ጠሪ ማንም የለም። ጠሪው ማን ነው? ጠሪው ማን ነው? ራሱ ገናናው መልአክ እዚህ ቁጭ ያላችሁበት እርሱ። ጠሪ ወረቀት የወሰደ የለም። አንተን ማን ጠራህ ተባለ። መንፈሱ የዛ ሰዓት አባቶቼ እኛ ቅዱስ ገብርኤል አዞን ነው እኛ እንናገራለን፣ ሐሰት ከሆነ ሐሰት ይበለን፣ እናንተ ዝም ብላችሁ አድምጡ። ማን ነው የሚናገረው? መንፈሱ። ተመልከቱ፣ እኛ እሱ ላይ የተደረገበትን እንናገራለን፣ ሐሰት ከሆነ ሐሰት ነው ይበለን እሱ። ሐሰት ካልሆነ ልክ ከሆነ ልክ ነው ብላችሁ ጠይቁልን አሉ። መንፈሱ ነው የሚለው። ይህ እግዚአብሔር ያሳያችሁ። አንተ አለው ተናገር ተባለ። መንፈሱ አንተ በዚህ ጊዜ እንደዚህ አድርገህ እሱ ላይ እድሉን ነጥቀሃል ሲለው፣ አዎ ይላል ይሄ ሰው ማለት ነው። እድሉን ነጥቀሃል፣ ሰርቶ እንዳይበላ አድርገዋል። የሱንም እድል ነጥቀህ ባለቤቱም ስራ እንዳትሰራ አስደርገህበታል። ይሄ ሁሉ ይዘረዘራል ማለት ነው። እየሰማችሁ ነው? ይዘረዘራል። ልክ ነው ይላሉ አባቶች። አዎ ሰርቶ እንዳይበላ፣ ከሰው እንዳይግባባ፣ ቡኩን እንዲሆን፣ ከሰው በታች እንዲሆን ይሄ ልጅ አድርጎበታል። በሱ እድል ተጠቅሞ ይሄ ሰው ሀብታም ሆኖ ሚሊዮነር ሆኖ ፋብሪካ ከፍቶ ይሰራል። ብዙ ሰራተኞችን ቀጥሮ እንደሚያደርጉ በዙሪያችን አሉ። በዙሪያችን በጣም ብዙ እልፍ ሰዎች አሉ። ወዳጅ መስለው የቀረቡን፣ ሰርተን እንዳንበላ የሚያደርጉ፣ በሚበላ በሚጠጣ የሚሰጡን፣ ታመምን እያለን እኛ ወደ ሐኪም ቤት እንድንሄድ የያዝነውን ቡኩን እንድንሆን ያደረጉብን በጣም ብዙ እልፍ ሰዎች አሉ። እልፍ ሰዎች። ይሄ መንፈሱ እንደዚህ አርገበታል፣ እንደዚህ አርገበታል፣ እንደዚህ አርገበታል፣ እድሉን ነጥቀሃል እየተባለ ሲነገር ልክ ነው አለ። ስለዚህ አለ ይሄ ልጅ ባለዕዳ መሆኑን እንኳን መንፈሱ እንደገና ይናገርለታል። የሰው ዕዳ አለበት። አሁን ካመነላችሁ አለ መንፈሱ፣ አሁን ይሄ ልጅ የሰው ዕዳ ውስጥ ነው። 500 ሺህ ብር የሰው ዕዳ አለበት። ክፈል እየተባልክ ነው። ቅዱስ ገብርኤል ክፈል እያለ ነው። እከፍላለሁ። እየሰማችሁ ነው? እከፍላለሁ። በቤቱ የሚላስና የሚቀመስ የለውም። በኪራይ ቤት ነው እየተሰቃየ ያለው። ቤት ግዛለት እያለ ነው ቅዱስ ገብርኤል። እገዛለታለሁ። እየሰማችሁ ነው? እገዛለታለሁ። ዕዳውን ክፈልለት፣ እከፍላለሁ። ሰርቶ የሚበላበትን መኪና ግዛ እያለ ነው። እገዛለሁ። እያዳመጣችሁ ነው? ስለዚህ ይህንን እድሜውን ሙሉ እድሉን ነጥቀህ የበላኸውን ዕዳ ክፈል እያለ ነው። ትከፍላለህ ወይስ አትከፍልም? የመንፈሱ ለልጁ ጥያቄ ነው። እከፍላለሁ። ስለዚህ ቃለ መሐላ አስገቡት እየተባላችሁ ነው አባቶች ተባሉ። እየሰማችሁ ነው? አዎ በዱራ ሜዳ ላይ ተገኝቶ 3 ደቂቅን ከእሳት ያዳነበት በትረ መስቀል እዚህ ያለ የሰው ልጆች የሚማማሉበት፣ በዳይና ተበዳይ እዚህ የሚቀጣበት ቦታ ነው። እውነት በእውነተኛዋ ቦታ ብቻ ነው ያለችው። እውነት በእውነተኛዋ ቦታ። ዓለማዊ ቦታ ላይ ዓለማዊ ፍርድ ቤት በሐሰት የሰው ልጅ መጽሐፍ ቅዱስ እየመታ እየማለ ብዙ ንጹሃን ዜጋ ወንድሞችና እህቶች ዘብጥያ ወርደዋል። እውነት ነው ሐሰት? አቤት እውነት ነው። እዚህ የለም በሐሰት መማል የለም፣ በሐሰት መካድ የለም። እዚህ ይሄ ሰው ይሄንን ሊያሟላ ይሄንን ሊያደርግ ቃለ መሐላ አስፈጸሙት። በስንተኛው ቀን መልሱ ተመለሰለት? በስንተኛው ቀን? ከስንት ዓመት በኋላ? ከ11 ዓመት በኋላ። ይሄን ልጅ ቃለ መሐላውን በገባው መሰረት እንደሄደ የገባውን
ከሰዎች ዕቁብ የጣሉለትን 500 ሺህ ብር ቼክ ጻፈና ብሩን ከፈለለት። እዩ ሰርቶ የሚበላበትን መኪና ዲዛይር 2.2 ሚሊዮን ብር አውጥቶ ዲዛይር መኪና አዲስ ገዛለት። ባለ 3 መኝታ ኮንዶሚኒየም ቤት ገዛለት። ፋብሪካው ላይ ወስዶ ዋና ማናጀር አድርጎት ዛሬ ፋብሪካውን እየመራለት ይገኛል። አራተኛ ልጅ ወልዶ ዛሬ ባለቤቱ የማርያም አራስ ናት። መኪናዋ ዛሬ በወር ንጹህ 40 ሺህ ብር ቅዳሜና እሑድ አትሰራም። ነጭ ፈረንጅ ይዞለት ሰርቪስ ራሱ ይነዳል። ቅዳሜና እሑድ አይነዳም። 40 ሺህ ብር በወር ያስገባለታል። መኪናዋ ግን ሰርቪስ ከመግባቷ በፊት እዚሁ ዘብር ገብርኤል መታ በአባቶቻችን ጸበል ተረጭታ ነው ወደ አዲስ አበባ የገባችው። ለኔ የደረሰልኝ ገናናው መልአክ በተስፋ መቁረጥ ውስጥ ላላችሁ እህትና ወንድሞቼ ሳልቆርጥ ተስፋ ደጁ መጥቼ እንባን አንብቼ ይህንን አድርጎልኛልና ለኔ የደረሰው መልአክ ለእናንተም ይድረስላችሁ ብሏችኋልና ልልበሉና መስግኑለት። ስለዚህ ከዚህ ሰው የምንረዳው ምንድነው? ከዚህ ሰው የምንማረው ምንድነው? ጽናት ነው፣ እምነት ነው። ተስፋ አልቆረጠም። ወደ ተለያየ የእምነት ድርጅት አልሄደም። ይመላለሳል። በተደጋጋሚ እየመጣ አንኳኩቷል። ተስፋ አልቆረጠም። መጥቷል፣ አልቅሷል። ደጁ በሚስጥር ነግሮታል። የኔስ መቼ ነው ብሏል። እኔ ቆሜ አንተን ያህል አልናገርም ወንደሰን፣ እባክህ አንተ ስለ አባትህ ነው ያለኝ። ስለ አባትህ ተናግረህ ስለማጨርስ አንተ አውራልኝ ነው ያለው። ስለዚህ ዛሬም እዚህ የመጣችሁ ሰዎች ተስፋ ባለመቁረጥ ተመላለሱ። ደጁን አንኳኩ። ይሰማችኋል አይደል? ንገሩት። አንኳኩ። መዝጊያውን አንኳኩ። ምን ይላችኋል? ለምኑ፣ ፈልጉ። አዎ ቃሉን ብቻ እያወቅን እንኑርበት። እህት ወንድሞቼ፣ እናትና አባቶቼ እንኑርበት። ቃሉን ብቻ መናገር ትርጉም የለውም። የተቸገርነው ቃሉን እየተናገር ግን ክርስትናውን አንኖረውም። ይሄ አይሆንም። እንደዛ አይሰራም። ሲመቸን እያመለክን ሳይመቸን ሲቀር እየተውን ሳይመቸን ሲቀር ደግሞ እያማረር ነው አይደለም። በማጣታችን ውስጥም ሆነን ማንን ማመስገን ነው ብያችኋለሁ? እግዚአብሔርን ማመስገን ነው። የኔ ምን ያስደንቃል እኮ ሰው አምኖ እኮ ሰው የተከዳ ብዙ አለ እኮ አለ። የላችሁም አለ። እኔ ይህንን መሰከርኩ አይደል? እኔ ዛሬ አንድ ሰው አስመሰክራለሁ። ተነጥቃለች፣ ግን ዛሬ በአባቶች በተመራችው ምሪት መታለች እህቴ። ቆማ ግን እዚህ ብትናገር እሷ ደስ ይለኛል። ምን እንዳደረገቻት ይብቃኝ። እኔ ቁሚና ተናገሪ።